የአሜሪካ ጡረተኞች የዋስትና ገቢ ጥማትና የ401k አብዮት አዲስ ረቂቅ ህግ ተስፋ ወይስ ወጥመድ? በአሜሪካ የጡረታ አጠራቀም ታሪክ ውስጥ ትልቅ ለውጥ ሊያመጣ የሚችል አዲስ ረቂቅ ህግ በኮንግረስ ኮሪደሮች ውስጥ እየተብላላ ነው። ለዓመታት ጡረታ ሲወጣ ገንዘብ ያጥረኝ ይሆን በሚል ስጋት እንቅልፍ ያጡ በሚሊዮን የሚቆጠሩ ሰራተኞች ይህን ህግ እንደ ተስፋ ብርሃን እያዩት ነው። ነገር ግን ይህ ነጻነት በውስጡ የራሱ የሆነ የገንዘብ ወጥመድ ይዞ እንዳይመጣ የፋይናንስ ጠበብት እያሳሰቡ ነው። ጉዳዩ የ401k ቁጠባን ወደ ተረጋገጠ የጡረታ ገቢ ወይም አኒዩቲ የመቀየር ነጻነትን ይመለከታል። የለውጡ መነሻ የጡረታ ዋስትና ረሃብ። የአሜሪካ የሰራተኞች ክፍል በአሁኑ ሰዓት ከባድ የሆነ ሎንጄቪቲ ሪስክ ስጋት ውስጥ ወድቋል። ከጥቂት አስርት ዓመታት በፊት አንድ ሰራተኛ ጡረታ ሲወጣ ከአሰሪው የሚያገኘው ቋሚ የጡረታ ክፍያ ነበር። አሁን ግን ያ ዘመን አልፎ ኃላፊነቱ ሙሉ በሙሉ በሰራተኛው በ401k ቁጠባ ላይ ወድቋል። ይህ ሽግግር ብዙዎችን አስጨንቋል። የብላክሮክ የ2025 የጡረታ ጥናት እንደሚያመለክተው 66% የሚሆኑት አሜሪካውያን ጡረታ ሲወጡ የያዙት ገንዘብ ያልቅብናል ብለው ይጨነቃሉ። እጅግ የሚገርመው ደግሞ 93% የሚሆኑት ጡረተኞች በወርቅ ዘመናቸው ምንም ቢፈጠር የማይቋረጥና የተረጋገጠ ገቢ ይፈልጋሉ። ይህ ፍላጎት ነው እንግዲህ ለኮንግረሱ አዲስ ረቂቅ ህግ መነሻ የሆነው። ህጉ ምን ይላል? HR 6324 በሁለቱ ፓርቲዎች ድጋፍ የቀረበው ዘ ሪታየርመንት ሲምፕሊፊኬሽን ኤንድ ክላሪቲ አክት HR 6324 እድሜያቸው 50 እና ከዚያ በላይ ለሆኑ ሰራተኞች አዲስ በር ይከፍታል። ይኸውም ስራቸውን ሳይለቁና ስራ ላይ ያሉ የ401k ገንዘባቸውን በከፊል ወይ ሙሉ በሙሉ ወደ ብቁ አኒዩቲ ምርት ማዘዋወር እንዲችሉ ይፈቅዳል። በአሁኑ ሰዓት ያለው አሰራር ይህን አይፈቅድም። ሰራተኞች በስራ ገበታ ላይ ያሉ 401k ገንዘባቸውን ወደ አኒዩቲ ማዘዋወር የሚችሉት በአብዛኛው እድሜያቸው 59 ከግማሽ ከደረሰ በኋላ ነው። ከዛ በፊት ማውጣት ከተፈለገ የ10% ቅጣት ያስከትላል ወይም ደግሞ አሰሪዎች ፈጽሞ አይፈቅዱም። የአሜሪካ የህይወት ኢንሹራንስ ሰጪዎች ምክር ቤት ፕሬዝዳንት ዴቪድ ቻቨርን ይህንን ህግ ይደግፉታል። በአሁኑ ሰዓት አብዛኛው ሰው ስራ ላይ ያለ ገንዘቡን ከ401k ወደ አኒዩቲ ማዘዋወር አይችልም ያሉት ቻቨርን ይህ አሰራር ሰዎች ያጠራቀሙትን ገንዘብ ወደሚያስፈልጋቸው ቋሚ ገቢ ለመቀየር ያላቸውን እድል በእጅጉ እንደገደበው ይገልጻሉ። የአኒዩቲ ምንነትና የገበያ ምላሽ። አኒዩቲ ማለት አንድ ሰው ያጠራቀመውን ገንዘብ ብዙ ጊዜ በአንድ ጊዜ ክፍያ ለኢንሹራንስ ኩባንያ ሰጥቶ ኩባንያው በምላሹ ለግለሰቡ በየወሩ ወይም በየዓመቱ ቋሚ ክፍያ ለረጅም ዓመታት ወይም እስከ ህይወቱ ፍጻሜ እንዲከፍል የሚገባ ውል ነው። ይህ ምርት በተለይ ገንዘብ ያልቅብኛል ብሎ ለሚሰጋ ሰው እንደ መድህን ይቆጠራል። ምንም እንኳን የምርት ጠቃሚ ቢመስልም በ401k ፕላኖች ውስጥ ያለው ተደራሽነት ግን አናሳ ነው። አንዳንድ የ401k እቅዶች አኒዩቲን እንደ አንድ አማራጭ እያቀረቡ ቢሆንም ስርጭቱ ግን ሰፊ አይደለም። እንደ ብላክሮክ እና ቫንጋርድ ያሉ ግዙፍ የኢንቨስትመንት ተቋማት ይህንን ምርት ከታርጌት ዴት ፈንዶች ጋር በማዋሃድ እያቀረቡ ነው። ነገር ግን አሃዞቹ እንደሚያሳዩት ገበያው ገና በጅምሩ ላይ ነው። እንደ ሞርኒንግ ስታር መረጃ በታርጌት ዴት ስትራቴጂ ውስጥ ካለው ከ4 ትሪሊዮን ዶላር በላይ ገንዘብ ውስጥ በአኒዩቲ የተያዘው ድርሻ 29 ቢሊዮን ዶላር ብቻ ነው። ይህም ማለት አብዛኛው ጡረተኛ አሁንም ገንዘቡን ወደ አኒዩቲ የሚቀይረው ስራውን ከለቀቀ በኋላ እንጂ ተቀጥሮ እየሰራ አይደለም። ትልቁ ክርክር እድገት ወይስ ዋስትና? እዚህ ላይ ነው የፋይናንስ አማካሪዎች ተረጋጉ የሚሉት። አዲሱ ህግ ለሰራተኞች ነጻነት ቢሰጥም የፋይናንስ ጠበብት ግን ውሳኔው ሁሌም አዋጭ ነው ማለት አይደለም ሲሉ ያስጠነቅቃሉ። ዋነኛው ስጋት የእድገት እድልን ማጨናገፉ ነው። ገንዘብ በ401k ውስጥ ሲቀመጥ በስቶክ ገበያና በቦንዶች ላይ ኢንቨስት ይደረጋል። ይህም ገንዘቡ እንዲያድግ ይረዳል። አንድ ሰራተኛ ገና በ50ዎቹ ዕድሜ ውስጥ እያለ ማለትም ገና ብዙ የስራ ዘመን እያለው ገንዘቡን ከኢንቨስትመንት አውጥቶ በፍሎሪዳ የፋይናንስ አማካሪ የሆኑት ፓትሪክ ዩ እንደሚሉት ፔሸንት ለሌለውና ገንዘብ እንዳያልቅበት ለሚጨነቅ ሰው አኒዩቲ ጥሩ አማራጭ ሊሆን ይችላል። ነገር ግን አክለውም ይህንን ውሳኔ በ50ዎቹ ዕድሜ ውስጥ ሆኖ ማድረግ ገና ብዙ የስራ ዓመታት እያሉ ገንዘብን ከ401k ማውጣት ትክክለኛ ጊዜ ላይሆን ይችላል ሲሉ ያስጠነቅቃሉ።
ሂዩ አጽንኦት ሰጥተውት እንደሚናገሩት አብዛኛው ሰው ገንዘቡ በፎራንኬ ውስጥ አቆይቶ እንዲያድግ ቢያደርግ ይሻላል። ነገር ግን ዝቅተኛ የገንዘብ ስጋት መቻቻል ላላቸው ሰዎች የተረጋገጠ ገቢን ማመቻቸት አስፈላጊ ሊሆን እንደሚችልም አልሸሸጉም። ግልጽነትና የግብር ጉዳይ። ይህ ረቂቅ ሕግ ከገንዘብ ዝውውር ባለፈ ሌላም ወሳኝ ለውጥ ይዞ መጥቷል። ይኸውም ግልጽነትን በተመለከተ ነው። ሰራተኞች ስራ ሲለቁና ከፎርዋንኬ ገንዘብ ወጪ እንዲደረግላቸው ሲጠይቁ የሚሰጣቸው 402F ኖቲስ የተባለ ሰነድ አለ። ይህ ሰነድ ስለ ስርጭት አማራጮችና ስለ ግብር አንደምታዎች ያብራራል። ነገር ግን ሰነዱ ውስብስብ በመሆኑ ብዙዎች አይረዱትም። አዲሱ ሕግ የአሜሪካ የሀገር ውስጥ ገቢ አገልግሎት IRS ይህንን ሰነድ ግልጽና ቀጥተኛ በሆነ ቋንቋ እንደገና እንዲያዘጋጀው ያስገድዳል። ይህ የህግ ክፍል በካሊፎርኒያው ዴሞክራት ተወካይ ጂሚ ፓኔታና በሪፐብሊካኑ ዳሪን ላሁድ የተደገፈ ነው። የነገ ዕጣ ፈንታ። ይህ በሁለቱ ፓርቲዎች የተደገፈው ህግ በኖቬምበር ወር ወደ ምክር ቤት ቀርቦ በሂደት ላይ ይገኛል። ህጉ ይጽደቅ አይጽደቅ ወይም መቼ ወደ ተግባር ይገባል የሚለው ገና እርግጠኛ ባይሆኑም መነሻ ሀሳቡ ግን ግልጽ ነው። የአሜሪካ የጡረታ አያያዝ ስርዓት ከአዳዲስ የኢኮኖሚ እውነታዎች ጋር ለመራመድ እየሞከረ ነው። ለሰራተኞች ይህ ህግ ቢጸድቅ ተጨማሪ መሳሪያ በእጃቸው ይገባል ማለት ነው። ነገር ግን ይህ መሳሪያ እንደ ሰይፍ በሁለት በኩል ስለታም ነው። በአንድ በኩል የጡረታ ዘመን ከስጋት ነጻ ያደርጋል፣ በሌላ በኩል ደግሞ ያለ ጊዜው ከተወሰደ የሀብት እድገትን ሊገታ ይችላል። በመሆኑም ዋስትናና እድገት በሚለው የሁለትዮሽ ምርጫ መካከል ሚዛኑን መጠበቅ የነገው የጡረተኞች የቤት ስራ ይሆናል። የአሜሪካ የገቢዎች አገልግሎት IRS የ2026 የግብር ፋይል ማድረጊያ ወቅት በይፋ የሚጀምረው በመጪው ጃንዋሪ 26 መሆኑን አስታወቀ። በዚህ ዕለት ኤጀንሲው የ2025ን የግብር ሪፖርቶች መቀበልና ማስተናገድ ይጀምራል። አብዛኞቹ ግብር ከፋዮች ቅጣትና ወለድ እንዳይጫንባቸው የፌዴራል ታክስ ሪፖርታቸውን እስከ ኤፕሪል 15 ድረስ ፋይል ማድረግና የሚጠበቅባቸውን ክፍያ መፈጸም አለባቸው። የአይሬስ ዝግጁነትና የሰው ኃይል ፈተና የአይሬስ ዋና ስራ አስፈጻሚ ፍራንክ ቢሲግናኖ በሰጡት መግለጫ አይሬስ ግብር ከፋዮች ግዴታቸው እንዲወጡ ለመርዳት ዝግጁ ነው ብለዋል። አያይዘውም የኤጀንሲው የመረጃ ስርዓቶች አዲሶቹን የግብር ህጎች ለማስተናገድ በሚያስችል መልኩ መዘመናቸውንና የተፋጠነ አገልግሎት ለመስጠት መዘጋጀታቸውን አረጋግጠዋል። ይሁን እንጂ ኤጀንሲው ይህንን ወቅት የሚቀበለው ከ2025 ቅነሳ በኋላ ባለው አነስተኛ የሰው ኃይል ነው። ይህንን አስመልክቶ ሴናተር ኤሊዛቤት ዋረንና አንገስ ኪንግን ጨምሮ በርካታ ሴናተሮች በዲሴምበር 21 በጻፉት ደብዳቤ የ2026 የግብር ወቅት አይሬስ ትልቅ ፈተና ይሆናል ሲሉ ስጋታቸውን ገልጸዋል። የግብር ተመላሽ ጭማሪ ትንበያ የዘንድሮ የግብር ወቅት ለብዙዎች መልካም ዜና ሊያመጣ ይችላል። በፕሬዝዳንት ዶናልድ ትራምፕ የጸደቀውና ትልቁና ውብ ህግ ቢግ ቢዩቲፉል ቢል ተብሎ የሚጠራው አዋጅ ባመጣቸው ለውጦች ምክንያት ብዙ ግብር ከፋዮች በ2026 የተሻለ የግብር ተመላሽ ሊያገኙ እንደሚችሉ ባለሙያዎች ይተነብያሉ። ህጉ ባለፈው ሐምሌ ወር ሲጸድቅ አይሬስ ለቀጣሪዎች የሚሰጠውን የተቀናሽ ሰንጠረዥ ስላሻሻለ ከሰራተኞች ደሞዝ ላይ ሲቆረጥ የነበረው ሂሳብ በአዲሱ ህግ መሰረት አልነበረም። ይህ ክፍተት አሁን ሪፖርት ሲያደርጉ ለብዙዎች ገንዘብ ተመላሽ እንዲሆን እድል ይፈጥራል። እስከ ዲሴምበር 26 ባለው መረጃ መሰረት የ2025 አማካይ የግብር ተመላሽ $3167 ሲሆን ይህም ከ2024ቱ $3138 መጠነኛ ጭማሪ አሳይቷል።